ዛሬ እግዚአብሔር አምላካችን የተወደደውን ቃሉንና የተከበረውን ቃሉን በሕይወታችን ይናገራል፣ ይፈጽማል። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል መጽሐፍ ቅዱስ። ከእግዚአብሔር ዘንድ የሆነውን ነገር የምናስፈጽመው በእግዚአብሔር ቃል ውስጥ በመሆን ነው። ክብር ለኢየሱስ ይሁን። ምድርና ሞላዋ እግዚአብሔር ናት። በእግዚአብሔር ምክርና በእግዚአብሔር ቃል ዛሬ እንደርሰናል። ኢየሱስ ክርስቶስ ስሙ ይባረክ። ዛሬ ርዕስ ሰጥቼ የምናገረው አንድ ቦታ አለ። ርዕሱን ኋላ ሰጣለሁ። አንድ ቦታ ነብና እግዚአብሔር በክርስቶስ ኢየሱስ ብዙ ከሰራቸው የአዲስ ኪዳን ተአምራቶች ለእኛ ደግሞ ይህንን ተአምራት እንድናደርግ እግዚአብሔር ካስቀመጠልን አንድ ቦታ አነብና ርዕስ ሰጥተን እንትላለን። ክብር ለኢየሱስ ይሁን። እንዲህ ይላል፣ ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረና እያመሰገነ ተመለሰ። እያመሰገነም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9 ወዴት አሉ አለ። ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብር የተመለሱ አልተገኙም አለ። እርሱም ተነስና ሂድ እምነትህ አድኖሃል አለ። ተነስና ሂድ እምነትህ አድኖሃል አለ። በጣም አስገራሚ ታሪክ ነው እዚህ ጋር ያለው። ይህንን አስገራሚ ታሪክ ምንሰማበት አስደናቂ የእግዚአብሔር ቃል ነው። አስገራሚና አስደናቂ ለብዙ ዘመናት ለብዙ ጊዜ ተገልለው ከሰው ተገለው ሰፈር የሆነ መንደር ተሰጥቷቸው በኃጢአትም ይሁን በዘር የመጣ የበሽታ ነውር ስላለባቸው የሚኖሩ ሰዎች ወዳሉበት መንደር ጌታችን መድኃኒታችን ኢየሱስ ክርስቶስ እያለፈ ከኢየሩሳሌም ወደ ገሊላ ነው የሚያለው፣ በሰማርያ በኩል ነው የሚያልፈው። በዛ መካከል ግን አጋጣሚ አንዲት መንደር እንደሄደ መጽሐፍ ቅዱሳችን ይናገራል። ዛሬም የተወደዳችሁ የአባቴ ብሩካን የእግዚአብሔር ምሕረትና ቸርነት በሕይወታችን በድንገት እግረ መንገድ በሚመስል ታሪካችን ይቀየራል። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር በዚህ ሌሊት በዚህ ጠዋት ስራ ፈተን በሚመስል ማንነት ክርስቶስን እንድናይ እየረደን ያለን እግዚአብሔር ነው። እንዲህ የሚል ነው ርዕስ እንዲህ ብዬ ሰጥቼዋለሁ። ኢየሱስ ይጠይቃል። ኢየሱስ ይጠይቃል። መክሊትን 5 2 1 ሰጥቶ ሄዷል። በጎችን ሰጥቶ ብዙ ነገር ጠይቋል። ግን ትልልቅ ሙታንን አስነስቷል። ዕውሮችን አብርቷል። አንካሶችን አዘልሏል። ለምጻሞችን አንጽቷል። ኢየሱስ ክርስቶስ በምድር ላይ ያልሰራው ትልቅ ስራ የለም። ነገር ግን በሰው ላይ ስላደረገ ከሰው በታች ያደረጋቸውን ነገር ስለፈወሳቸው ጠየቃቸው። ኢየሱስ ይጠይቃል። ርዕሱ ኢየሱስ ይጠይቃል። ኢየሱስ ይጠይቃል። አንዳንድ ጊዜ ኢየሱስ ትንሽ ነገር የሰራ እየመሰለን ነገሮቻችን እንደረዳን እንዳገዘን አቅም፣ ኃይል፣ ብርታት እንደሰጠን ሳናውቅ ስንቀር ኢየሱስ ይሰማዋል። እንደ ሰው ይጠይቃል። ለምን? ልጅ አባቱን ትምህርት ቤት ሄዶ ሲመጣ ውሎ እንዴት ነው እንደሚል፣ ምን ተማራችሁ እንደሚል ኢየሱስ ክርስቶስ አንዳንድ ሰዎችን ይጠይቃል። ለዚህ ነው አንዳንዶቹን አብልቶ አሰናብቶ አንዳንዶቹን አስገድዶ ያሻገራቸው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ይጠይቃል ወደሚለው ሐሳቤ ከመምጣት በፊት ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ትልልቅ 4 ክፍል ያላቸውን ትልልቅ ስራዎችን ተአምራቶችን ሰርቷል። ትልልቅ በ4 ክፍል የሚመደቡትን ትልልቅ ተአምራቶችን አድርጓል። ትልልቅ ተአምራቶችን ጌታችን ኢየሱስ ክርስቶስ ትልልቅ በ4 ክፍል የሚመደቡ አንደኛ በልዩ ልዩ ደዌ ላይ
በልዩ ልዩ ዳዌ ላይ በልዩ ልዩ ችግር ላይ ኢየሱስ ተገልጧል። ሁለተኛ በጠላት ኃይል ላይ ወይም በአጋንንት ስራና ሴራ ላይ ኢየሱስ ተገልጧል። ሶስተኛ ከሰው አቅም በላይ በሆነ በተፈጥሮ ላይ በኃይልና በስልጣን ክርስቶስ ተገልጧል። አራተኛ እና የመጨረሻ ኢየሱስ ክርስቶስ ማንም በማይችለው በሞት ላይ ባለስልጣን ሆኖ ተገልጧል። በሞት ላይ ባለስልጣን ሆኖ ተገልጧል። ኢየሱስ ስሙ የተባረከ ነው። ስለዚህ ዛሬ ይህንን ስልጣን ነው ለእኛ የሰጠን፣ ይህንን እውቀት ነው ለእኛ የሰጠን፣ ይህንን ክብር ነው ለእኛ የሰጠን፣ ይህንን ድል ነው ለእኛ የሰጠን። ዝም ብሎ ምንድን ነው የሰጠን ቢባል የሆነ የቤት ኪራይ ገንዘብ አይደለም የከፈለው፣ የሆነ ቤት ገዝቶ አይደለም፣ ስልጣን የሰጠን። በሰማይና በምድር ስልጣን ተሰጠን። ይህን ስልጣን ሰጠዋቸዋል። ለምሳሌ የመጀመሪያ ተአምራት በአራት ክፍል ከተመደቡት የመጀመሪያ ተአምራት ከሆነበት ከአንዱ ክፍል ነው ዛሬ ይህን ነገሮችን ምንናገረው። ሉቃስ ወንጌል ምዕራፍ 17 ቁጥር 11 ላይ ነው ቅድም ያነበብኩላችሁ። ነገር ግን የእግዚአብሔር ተአምራት በዚህ ምድር ላይ ከተሰራባቸው አንዳንድ ነገሮች ለምሳሌ ጌታችን ኢየሱስ ክርስቶስ ለምሳሌ በልዩ ልዩ መከራ፣ በልዩ ልዩ ችግር፣ በልዩ ልዩ ጥያቄ፣ እንቆቅልሽ አልፈታ ባሉ ነገሮች ላይ ምንድነው ተአምራትን በአንደኛ ደረጃ አድርጓል። አንደኛ ለምጻም ሰው ፈውሷል። የመቶ አለቃውን ልጅ አገልጋይ ፈውሷል። የጴጥሮስን አማት ከሆድ እንዳት ፈውሷል። ሽባውን ተርትሯል። ደም የሚፈስባትን ሴት ፈውሷል። ሁለት አይነ ስውሮችን ፈውሷል። እጁ የሰለለበትን ሰው ፈውሷል። በርጠሜዎስን የጤሜዎስን ወይም ጓደኞቹን ፈውሷል። ክብር ለኢየሱስ። ደንቆሮና ዱዳ የነበረውን ሰው ፈውሷል። በቤተ ሳይዳ የነበረው አይነ ስውሩን ፈውሷል። ሙሉ ሰውነቱ ያበጠበትን ሰው ፈውሷል። 10 ለምጻሞቹን ፈውሷል። የሊቀ ካህኑን አገልጋይ ፈውሷል። የሹሙን ልጅ ፈውሷል። 38 ዓመት ሙሉ ታሞ ይኖር የነበረውን ሰው ፈውሷል። እውር ሆኖ የተወለደውን ሰው ፈውሷል። እነዚህ ሁሉ በበሽታ ላይ ወይም በዳዌ ላይ በችግር ላይ ያሳየው የኢየሱስ ክርስቶስ ስልጣን፣ የኢየሱስ ክርስቶስ ቤዛነት፣ የኢየሱስ ክርስቶስ የኃይል ጉዳይ ነው። የኃይል ምስጢር ነው። ክብር ለኢየሱስ ይሁን። ኢየሱስ ይባረክ። ሁለተኛው ተአምራት ደግሞ በአጋንንቶች ላይ ባለስልጣን ነው። አጋንንቶች ላይ ስልጣኑን አሳይቷል። አንደኛ ሌጎንና ጓደኞቹን ጋኔን ያደረበት ዲዳውን ሰው፣ ጋኔን ያደረበት እውርና ዲዳ ሰው፣ የከናናዊቱ ሴት ልጅ፣ ጋኔን የሚጥለውን ሰው ልጅ፣ እርኩስ መንፈስ ያደረበውን ሰው፣ ጎባጣ ብለን ያለፈው የተማርንባትን ያቺ ሴት ለ18 ዓመት ሙሉ ጀርባዋ ላይ ተቀምጦ ለ18 ዓመት ሙሉ ያጎበጣትን ያችን ሴት ከጀርባዋ ላይ እጅ በመጫን ተነስ በማለት በማስነሳት በአጋንንት ላይ ባለስልጣንና ታላቅ ኃያል ጌታ እንደሆነ ገልጿል። ሶስተኛ በተፈጥሮ ላይ ጌታ እንደሆነ አሳይቷል። በተፈጥሮ ላይ ጌታ እንደሆነ ማዕበሉንና ወጀቡን ገስጿል። በውሃ ላይ ተራምዷል። 5 ጥብኝና 2 ዓሣ ለ5,000 አባወራ አብልቷል። 7 ጥብኙን ለ4,000 አብልቷል። ከዓሣ ውስጥ ገንዘብ አግኝቷል ወይም ወስዷል። በለሲቱን ረግሞ ደርቃለች። ዓሣ አጥማጆችን ውሃውን ወደ ወይን ጠጅ ቀይሯል። እንደገና ደግሞ ብዙ ተአምራትን አድርጓል። አራተኛና የመጨረሻ ከነዚህ ተአምራቶች ሙታንን አስነስቷል። አንደኛ የኢያሪዎስ ልጅን ከሙታን አስነስቷል። ሁለተኛ የናይሏን ሴት ልጅ ከሙታን አስነስቷል። ሶስተኛ አልዓዛርን ከሙታን አስነስቷል። ይህ ሁሉ ስልጣን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስልጣን ነው። በስልጣኑ ቃል አዞ ያደረገ ነገር ነው። ከእግዚአብሔር ጋር ያለው አንድነት ህብረት እንዳለ ሆኖ እነዚህን ሁሉ ኢየሱስ ክርስቶስ በስልጣኑ ያደረጋቸው ነገሮች ናቸው። ከነዚህ ስልጣን ዛሬ ይጠይቃል ብዬ ያልኳችሁ ቃል ነው ዛሬ የምንማረው። እነዚህ አራቱ ትልልቅ በተፈጥሮ ላይ፣ በበሽታ ላይ፣ በአጋንንቶች ላይ፣ በሞት ላይ፣ በተፈጥሮ ላይ የኔና የእናንተ ኢየሱስ ባለስልጣን ነው። አቅም አለው፣ ኃይል አለው። ያንተ ጉዳይ፣ ያንቺ ጉዳይ ከነዚህ አንዱ ነው። ልክ ቃሉ ከነዚህ ውስጥ ያለውን ነገር ቃሉ ያገኛል፣ ነገርን ይፈታል። እዚህ ያለን ሰዎች ብንስማማ ምድርና ሰማይን ገለባብጠን የምንቀበልበት ነው። ክብር ለኢየሱስ ይሁን። ሃሌሉያ። በእነዚህ ሁሉ ታምራቶች ላይ ኢየሱስ ጌታ ነው። እነዚህ ሁሉ ታምራቶች ከኢየሱስ ጌትነት ወደኛ ልጅነት በውርስ በስጦታ ተላልፈዋል።
እኔ የማደርገውን እናንተ ታደርጋላችሁ ደግሞ ብሎናል። በእኔ የሚያምን እኔ የማደርገውን ያደርጋል ደግሞ ከእኔም የበለጠ ያደርጋል ብሏል። ስለዚህ እዚህ ጋር ጌታችን ኢየሱስ ክርስቶስ እያለፈ በኃጢአት ወይም በሆነ ችግር ምክንያት ለምጻም የሆኑ ሰዎች አሉ። ለምጻም የሆኑ ሰዎች በእስራኤል ወግና ስርዓት ሕግ መሰረት ተደብቆ ነው የሚኖሩት፣ ተከልሎ ነው የሚኖሩት። ከሰው ጋር መኖር አይችሉም። ኢየሱስ ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል ሊያልፍ ያቺን ሴት እንደፈወሰ ወይም 5 ባሎች 6ኛም ከሷ ጋር የነበረ ሰውዬ እንደሌለ ወደ ነገረበት እያለፈ እያለ በዚህ መንደር አካባቢ ወደ አንዲት ሰፈር ወደ አንዲት መንደር ከአንድ ከተማ ወደ ሌላ ከተማ እየሄዳችሁ በከተማዎች መካከል ያለች አነስተኛ ከተማ ለነዚህ ለለምጻሞች የተቀመጠች አንድ ከተማ አለችና ወደዚያ ከተማ ኢየሱስ ሲያልፍ በዛ ከተማ 10 ለምጻሞች አገኛቸው። ዛሬ ኢየሱስ ባለሽበት መንደር ባለህበት መንደር በተዘጋ ቤት ያገኘሃል፣ ያይሃል፣ ይረዳሃል፣ ያግዝሃል፣ ያግዝሻል። ክብር ለመንፈስ ቅዱስ ይሁን። በቃ ይሄ ነው ያለው። ለእግዚአብሔር መንደርና ሎኬሽን ዳይሬክሽን አናሳይም። ስንዘጋጅ እግዚአብሔር ይመጣል። ስንዘጋጅ ቃሉን ይልካል። መጽሐፍ ሲናገር ቃሉን ላከፈወሳቸው ይላል። ለተዘጋጁ ሰዎች እግዚአብሔር የሚልከው ቃሉን ነው። ቃሉን ስልክ ቃሉ ይፈውሳል፣ ቃሉ ያድናል። ስለዚህ እነዚህ ሰዎች የትም ሄዶ መድኃኒት ገዝተው ቅጠል በጥለው ሰው ስር ነቅለው ተራምዶ መንቀሳቀስ የማይችሉ ለምጻሞች ናቸው። በስርዓትና በሕግ የተያዙ ናቸው። ነገር ግን ሃሌሉያ የጌታ እጅ ልትረዳቸው ቀናቸው ደረሰ፣ ሰዓታቸው ደረሰ። ክብር ለኢየሱስ ይሁን። ዛሬ የአምላኬ እጅ የንጉሴ እጅ በቃ የኔ ጉዳይ ባላችሁት አቃተኝ፣ ደከመኝ፣ ሰለቸኝ ባላችሁ ጉዳይ ድንገት በሚመስል ባልታሰበ ነገር ያልፋል፣ ይመጣል፣ እናርፋለን፣ ያሳርፈናል። ለምን? ድል ማድረግ፣ ለነገሮች ትንሣኤን ሕይወት መስጠት፣ ተአምራት አድርጎ መገረምና መደነቅን በሰው ልጆች መስራት የኢየሱስ ነው። ስለዚህ ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። እሱ ከሰው የተለየ አምላክ እንደሆነ ያውቃሉ። እሱ ይቅር ባይ እንደሆነ ያውቃሉ። እሱ ኤልሻዳይ እንደሆነ ያውቃሉ። እሱ አዶናይ እንደሆነ ያውቃሉ። እሱ ያህዌ እንደሆነ ያውቃሉ። እሱ ረሃፋ እንደሆነ ያውቃሉ። እሱ ንጉሥ እንደሆነ ያውቃሉ። ስለዚህ አንድ ድምፅ ተናገሩ። ኢየሱስ ሆይ የእግዚአብሔር ልጅ ሆይ ሰው ጥሎናል፣ ሰው ረስቶናል፣ ሰው አያውቀንም፣ አንተ ግን ማረን አሉ። አንተ ከተቀበልከን የናቁን፣ የገፉን፣ ያሳደኑን፣ ያባረሩን፣ የጎነተሉን ይቀበሉናል። አንተ ብቻ ይቅር በለን፣ አንተ ብቻ ማረን፣ አንተ ብቻ ዛሬ እርዳን አሉ። ዛሬ የሚረዳ የእግዚአብሔር እጅ፣ የሚረዳ የእግዚአብሔር መንፈስ፣ የሚረዳ የእግዚአብሔር ኃይል በተአምራዊ በመለኮታዊ በአሰራሩና በአደራረጉ በተዘጋ ቤት ውስጥ ወደ እናንተ ይመጣል። በረከታችሁን አንቆ ያዘ፣ ጤናችሁን አንቆ ያዘ። ላለመባረክ ምክንያት የሆነ ላለመስራት ምክንያት የሆነ ወደ ግራ ወደ ቀኝ አይተን እንዳንለወጥ ምክንያት የሆነ በእግዚአብሔር የኃይል ችሎት በመንፈሱ ችሎት ዛሬ ይመታል። ለምን? ነፍስ ማለት በእግዚአብሔር ኃይል ለክብር የተፈጠረች የእግዚአብሔር ስጦታ ናት። ነፍስ በእግዚአብሔር ለዓላማና በተልእኮ የተፈጠረች ናት። ነገር ግን ነፍስን ሊያቆሽሽ ሰዋዊ ስርዓት በፊት ላይ ወይም በግንባር ላይ ምልክት ነበረባቸው። ሰዋዊ አያችሁ፣ ስጋዊ፣ ስርዓታዊ አያችሁ፣ ስርዓታዊ ነገሮች የነፍስን ተልእኮ ያስተጓጉላል። ስጋዊ ነገሮች፣ ስጋዊ አካለ ጎደሎነት፣ ስጋዊ ነውር፣ ስጋዊ የሆነ ነገር ከዘላለም በረከት ያጎላል።
በሆነ ነገር ሰውና ሰይጣን ዓለም በሰጠን ስም በኩል ነገሮቻችንን ሊያበላሽ ሊያጠለሽ ሊያሸት ያለ ነገር ዛሬ በእግዚአብሔር ልጅ በኢየሱስ ደም ይጠረጋል። ለምን? ነፍስ ዓላማ አላት። ነፍስ ወደዚህ ምድር የተላከችው በእግዚአብሔር ስጦታ ለእግዚአብሔር ዓላማ ለእግዚአብሔር ሥራ ነው። እግረ መንገዳችን እዚህ ሰርተን ከብረን ከብደን የሚቀጥለውን በትር ለትውልድ አሳልፈን እንዳናልፍ በሆነ ቁስል በሆነ ነገራችንን የያዘ እጅ ዛሬ ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው ተብሎ ተጽፏል። በቃሉ በኩል መዳን ይሆናል። በቃሉ በኩል መትረፍ ይሆናል። በቃሉ በኩል ማምለጥ ይሆናል። ከቃሉ የበለጠ መዳኛ የለንም። ከቃሉ የበለጠ መሳሪያ የለንም። በሰማይ ቢሆን በምድር ከምድር በታች ያሉ ፍጥረታት ሁሉ የሚገዙለት ለዚህ ቃል ነው። ለሰይጣን ቢሆን ቅድም እንደነገርኳችሁ ለአምስቱም ለአራቱም ትልልቅ ነገሮች እስከ ሕይወት መዳን ቅድም ያልኳችሁ በተፈጥሮ ላይ ያደረገው ተአምር ነው። የመጨረሻው ይሄ የሕይወት ተአምር የሚባለው ነገር እኔ ሊያብራራው ከሚችል በላይ ስለሆነ ከኛ ይልቅ የእግዚአብሔር ጥበብ እጅግ ታላቅ ስለሆነ ሰው በቃል ሊገልጠው አይችልም። ነገር ግን በምድራዊ ጉዳይ ጥያቄ ለሆነው፣ በምድራዊ ጉዳይ እንቆቅልሽ ለሆነው፣ ፍቺ ላጣው፣ ትርጉም ላጣው፣ በቃ ብሎ ተስማምቶ ለኖሩት ለምንኖረው ጉዳይ ዛሬ እግዚአብሔር መልስ ይልካል። ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው። ምንድነው መከራ? ምንድነው ስጋት? ምንድነው ጥያቄ? ምንድነው እንቆቅልሽ? በእያንዳንዳችን ህይወት ላይ ጠላትም ይሁን ስጋም ይሁን ዓለምም ይሁን እቺ ምድር የዘራችሁ ክፉ ዘር አለ። ግን በኢየሱስ ክርስቶስ ስም ዛሬ ካለበት የእግዚአብሔር ቃል ሄዶ ይነቅላል። የእግዚአብሔር ቃል ሄዶ ያወጣል። ክብር ለመንፈስ ቅዱስ ይሁን። አሜን በሉና ለራሳችሁ ተናገሩ። ለምን አሜን ይሁን ማለት ይሁንልኝ ማለት ነው። ስለዚህ ኢየሱስ ክርስቶስ በእነዚህ ትልልቅ ነገሮች ላይ ስልጣን አለው። ነገር ግን የሚገርማችሁ እነዚህ ነገሮች ትንሽ የሚመስል ነገር ደግሞ ከሰው ጠራ ውጭ ያወጣል። በሰው ፊት ያዋርዳል፣ ያሸማቅቃል። ከሰው በታች እንደሆነን ስሜት እንዲሰማን ያደርጋል። አዎ ብዙ ዘመን አድርጓል። አዎ ብዙ ዘመን ታግለናል። አዎ ብዙ ዘመን ተቸግረናል። ዛሬ ግን አንድ ነገር እላለሁ፣ በእግዚአብሔር ስም በጸጋው ኃይል በጸጋው ጉልበት እነዚህ ትልልቅ ቻሌንጆች ከህይወታችን እንደ ትቢያ ይጠረጋሉ። ከህይወታችን እንደ ገለባ ይጠረጋሉ። ለምን ቢባል እግዚአብሔር እስክናቃቸው የሚፈልጋቸው አንዳንድ ነገሮች አሉ። እስክንነቃ እስክናውቅ ድረስ እስክንረዳ ድረስ እግዚአብሔር የሚፈልጋቸው ነገሮች አሉ። ዛሬ ግን በመረጃና በማስረጃ እግዚአብሔር መነቀል ያለበት ይነቀላል። ስለዚህ የእግዚአብሔር ቃል በመጽሐፍ ቅዱስ እጅግ ጥልቅ ነው። በጣም በጣም ፍጹም እግዚአብሔር መንፈስ ካላስረዳን በቀር ልንረዳው እስከምንችል ድረስ በላይ ጥልቅ ነው። ለዚህ ነው መዳንም አለመዳንም መባረክም አለመባረክም ለአንዳንድ ሰዎች ያው የሚሆነው። እኛ እኮ መንፈስ ቅዱስ የረዳን በኩር ማህበር ነን። የበኩራት ማህበር ናችሁ ይላል። የበኩራት እዚህ ዓለም ላይ የበኩራት ማህበር ማን ነው ካላችሁ እኛ ነን። ለምን? የበራልን እግዚአብሔርን ክርስቶስ ሊገልጥለት ከወደደ በላይ ማን ያውቃል ተብሎ ተጽፏል። ኢየሱስ ጌታ ነው። ለዚህ ነው ብዙዎች በሚደናገሩበት ብዙዎች ግራ በሚገባቸው ጊዜ እኔና እናንተ ክርስቶስን የህይወት ባለቤት አድርገን ተቀበልንና አረፍን። ኢየሱስ ጌታ ነው። ህይወት ማለት ባለቤት አላት ስንል በምክንያት ነው። አውቀን ነው፣ ተረተን ነው። ህይወት መዳን የቻለችው ህይወት መትረፍ የቻለችው ህይወት አለን ብለን የቻልነው የእግዚአብሔርን ቃል በማወቅና በመረዳት ነው። ክብር ለኢየሱስ ነው። የእግዚአብሔር ቃል እጅግ ጥልቅና እጅግ ፍጹም ነው። በሰው እውቀት ለመረዳት ይቻላል በመንፈስ ቅዱስ እርዳታ ካልሆነ በቀር መንፈስ ቅዱስ ካልገለጠልን። ለዚህ ነው አንዳንድ ቦታ ላይ ታችሁ እንደሆነ ቅዱስ ጴጥሮስ ስለ ክርስቶስ ደጋግሞ ይናገራል። ምን እያለ ነው የሚናገረው? አንተ ያው እግዚአብሔር ልጅ ነህ ይላል። አዎ በሰውኛ በሴኩላር ዓለም ቢሆን መልሱ የስ ትክክለኛ መልክ መቶ አምጥታለሁ ይባላል። ነገር ግን እዛ ቦታ ላይ አንዳንድ የሚባል ነገር አለ። ምንድን ነው የሚለው? ይሄንን የገለጠልህ የአባቴ መንፈስ ነው። የዳነው ወገኖቼ የእግዚአብሔር መንፈስ ስለረዳን ነው። ያመለጥነው የእግዚአብሔር መንፈስ ስለረዳን ነው። የበራልን ተገልጦልን ነው። ይህ እውነት በእውቀት የሚገለጥ አይደለም።
ይህ እውነት በዘር የሚገለጥ አይደለም፣ በሃይማኖት የሚገለጥ አይደለም፣ በገንዘብ የሚገለጥ አይደለም። ይህ እውነት በእግዚአብሔር ጸጋ በምህረት ብቻ የሚገለጥ የእግዚአብሔር ምህረት ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነው። ሃሌሉያ። ስለዚህ ይህንን እውቀት ማን ገለጠልን ሲባል ኢየሱስን ስናገኝ የእግዚአብሔርን ፈቃድ የልቡን ሐሳብ በመንፈስ ቅዱስ አማካኝነት ወደኛ አስገባው። ስንቀበለው የእግዚአብሔር ሐሳብ የሚገለጠው በየትኛውም ሴኩላር እውቀት ሳይሆን የእግዚአብሔር መንፈስ ይህንን የገለጠልኝ የአባቴ መንፈስ ነው እንደሚል ለጴጥሮስ አይታችሁ እንደሆነ ብዙ ጊዜ ጴጥሮስ ይህን ሥጋና ደም ማለት አእምሯዊ እውቀት አልገለጠልህም ማለት ነው። አእምሯዊ እውቀት አይደለም ለአንተ የገለጠልህ፣ ይሄን የገለጠልህ የአባቴ መንፈስ ነው። የመዳናችን ትልቁ ምስጢር መመስከራችን ሳይሆን ለመመስከራችን ልባችንን የከፈተው የእግዚአብሔር መንፈስ ብቻ ነው። ዛሬም ታምነንና ተማምነን እንድንቆም የረዳን ያገዘን የእግዚአብሔር መንፈስ ነው። ክብር ለኢየሱስ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ነው። ስለዚህ ለትልቁ ለትንሹ የእግዚአብሔር እርዳታ በሕይወታችን፣ በኑሯችን፣ በቤታችን ዛሬ በድምፅ ይመጣል። ያናግረናል። ልባችንን ያንኳኳል፣ ደጃችንን ያንኳኳል። ለምን? እግዚአብሔርን ለሚወዱ እንደ ሐሳቡ ነገር ሁሉ ለበጎ ነው፣ ታይዞ ለመልካም ነው። ስሙ ለዘላለም ብሩክ ነው። ኢየሱስ ጌታ ነው። ስለዚህ ወዳጆች ብዙዎች ከእግዚአብሔር እጅ ጥቂት ተቀብለው ነው ዞር ያሉት። እኔና እናንተ ግን እችን ምድር የሚገዛ የእግዚአብሔር የጸጋው ጉልበት ተሰጥቶናል። አእምሯችን የተመኘውን ያክል ነው እየተቀበልን ያለ ነው። ግን እንወጣለን ወደ ክብሩ ዙፋን ፊት። ባለንበት አገር፣ ባለንበት ምድር፣ ባለንበት አካባቢ ኢየሱስን ይዘን አሸንፈን እንኖራለን። ባዶ ነገራችን ሕያው ይሆናል። ለምን? ቅድም በአራቱም አቅጣጫ በልዩ ልዩ ተአምራቶች በአጋንንት ኃይላት ላይ፣ በተፈጥሮ ላይ፣ በሞት ላይ ስልጣን እንዳለው በደንብ አድርጌ መጽሐፍ ቅዱስን አንብቤላችኋለሁ። መጽሐፍ ቅዱስ ውስጥ ኢየሱስ ጌታ ነው። ስለዚህ እነዚህን ሰዎች ግን ትንሽ የሚመስል ሰዋዊ ስርዓት፣ ውጫዊ ስርዓት ከእግዚአብሔር ጉባኤም ከህይወት ጉባኤም ከደስታ ጉባኤም ተገለው እንዲኖሩ አድርጓል። ዛሬ ምንድነው ከሰው በታች ያደረገን? ሰው ሆነን ተፈጥረን ድነን ተባርከን ተምረን ጌታ ይቅር ብሎን ጌታ አድኖን ከሰው በታች ሊያረገን ሽርጉድ የሚል ሁሉ ዛሬ ወገቡን በእግዚአብሔር ሰይፍ እንቆርጣለን፣ በእግዚአብሔር ቃል እናበላሻለን። ለምን? ታሪካዊ ጠላታችን ሰይጣን ዲያብሎስ ስለሆነ የጨለማ ዓለም ገዢ፣ የጨለማው ስልጣን ከነክብሩ ከነዙፋኑ በክርስቶስ ኢየሱስም ይወድቃል። ኢየሱስ ጌታ ነው። የተወደዳችሁ አባቴ ብሩካን፣ ስለነዚህ እነዚህ ሰዎች አንድ ነገር ነው፣ የነሱ መፍትሄ ኢየሱስ ብቻ እንደሆነ አወቁ። ኢየሱስ ብቻ መፍትሄያቸው ኢየሱስ ብቻ እንደሆነ፣ ሃሌሉያ፣ መድኃኒታቸው ኢየሱስ ብቻ እንደሆነ። ለምጻም እኮ ኢየሱስ ጋር አይደለም ካህን ጋር መቅረብ አይችልም። ኢየሱስ ጋር አይደለም እስራኤላዊ ጋር መቅረብ አይችልም። ለምን? በሰው ስርዓት የተገለለ ነው። እኛ ስውር መገለሎች የሉም ወይ? ልንሰራ የፈለግነውን እንዳንሰራ አቅማችን የያዙ ነገሮች የሉም ወይ? እጃችን የያዙ የሉም ወይ? ልናበላ ፈልገን፣ ልናጠጣ ፈልገን፣ ልንሰጥ ፈልገን፣ ቸርች ልንሰራ ፈልገን፣ ለብዙዎች መድረስ ፈልገን አቅማችንን የያዘውን ዛሬ ጉልበቱን በኢየሱስም እንመታለን። ደመና የለ፣ ዝናብ የለ፣ ባዶ ሸለቆ በሚያስገርም በእግዚአብሔር እርዳታ መፍጠር፣ ማደስ፣ መቀየር፣ መለወጥ በሚችል በእግዚአብሔር ድምፅ ከክፉዎች እጅ ነገራችሁ ይለቀቃል። ነገሬ ይለቀቃል። ከእጅ ወደ አፍ እያገላበጥን ልንኖር እግዚአብሔር ፈቃድ አይደለም። አንተ ብሩክ የአባቴ መንጋ፣ እናንተ ብሩካን ወዳጆች ሆኑ። ዛሬ የክርስቶስ የማዳን ቀን ይሆናል። ኢየሱስ እነዚህን ሰዎች ልመናቸውን ሰማ፣
ጥያቄያቸውን ሰማ። ምን አደርግላቸው ዘንድ ትወዳላችሁ አይደለም፣ ለምን እንደጠሩ ታወቀ። ለምን እንደምትጠሪው የሚያውቅ፣ ለምን እንደምትፈልጊው የሚያውቅ፣ የሚረዳሽ ተረድቶ ዝም የማይል ደግሞ የሚረዳሽ የሚረዳን አባትና አምላክ የሆነ እግዚአብሔር በቸርነቱና በምህረቱ በርህራሄ ዛሬ የቤትሽን በር ያንኳኳል። አንድ እንግዳ ቅዳሜ ቀን ቅዳሜ ማታ ወይ በስልክ ወይ በሆነ ነገር ወይ በመንፈስ የሆነ ነገራችን ያንኳኳል። እሱ ከሆነ መንደር ወደ ሌላ መንደር እየሄደ ነው። እነዚህ ግን ከመንደራቸው መውጣት የማይችሉ ናቸው። ከመንደርሽ ላልወጣሽ፣ ከመንደር ላልወጣ ኢየሱስ ዛሬ ይጠይቃል። ምን አደርግልህ ዘንድ ትወዳለህ? ምን አደርግልሽ ዘንድ ትወጃለሽ? በምሕረት አይኖቹ በፍቅር እጆቹ ይዳስሰናል፣ ይጎበኘናል። ምሕረቱ ብዙ ነው፣ ቸርነቱ አያልቅም። የእግዚአብሔርን ቸርነት ማንም ወስዶት አይጨርስም። ለዚህ ነው ቅዱስ ዳዊት ሲናገር አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስልኛል። የእኛንም ጭምር እኮ የትውልድን ጭምር ወስዶ ነው ዳዊት የተናገረው። ዛሬ ግን እኔና እናንተ እንዲህ ነው የምንለው፣ የኛ የሆነው በጌታ በኢየሱስ ነው። የኛ የሆነው በኢየሱስ ደም የኛ የሆነው ነገር ይለቀቃል። የኛ የሆነ ነገር ይፈታል። የኛ የሆነው ነገር በኢየሱስ ክርስቶስም ከያለበት አቅጣጫ ወደኛ እየፈጠነ እየቸኮለ ይመጣል። ጠላት ዲያብሎስ በልዩ ልዩ በሽታ፣ በልዩ ልዩ እጦት፣ በልዩ ልዩ መከራ፣ በልዩ ልዩ ሰልፍ ሊያዘገየን አይችልም። ለምን? አንተ የምተኛ ንቃ፣ ክርስቶስ ያበራልሃል ተብሎ ተጽፏል። እናመስግነው እንጂ። አያችሁ፣ እንድናመሰግነው እግዚአብሔር ይፈልጋል። በጥቂት ነገር ስለሰጠኝ ጤና፣ ስለሰጠኝ ትዳር፣ ስለሰጠኝ ልጅ፣ ስለሰጠኝ ስላልሰጠኝ ተመስገን ስትሉ እንደነ ሲድራቅ ሚሳቅ አብደናጎ ባታድንም አንተ ጌታ ነህ ስትሉ አንጀቱ አይችልም፣ ይራራል። ዘንድሮ ልንገራችሁ፣ በአንዳንዶቻችሁ ቤት ለመቁጠር የማትችሉ በረከት ይመጣል። ከቻላችሁ አሜን በሉ። ለራሳችሁ ለመቁጠር እኮ በቃ አሁን እናንተ ለመቁጠር ለማየት አይደል እንትን ለመቁጠር ትሰለቻላችሁ። እግዚአብሔር ምን ፍለጋ መሄድ ይመስላችኋል? ለሚሊዮን ሕዝብ ቢዘጋ ለእግዚአብሔር ሕዝብ አይዘጋም። እግዚአብሔር በወጀብ ውስጥ መንገድ አለው። እግዚአብሔር በአውሎ ነፋስ መንገድ አለው። እግዚአብሔር በተዘጋ ቤት ይገባል። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የማይሰራው ስራ የለም። እንደ እግዚአብሔር ቅዱስ የለም። ስለዚህ ምንድነው ችግራችሁ? ምንድነው ያቃታችሁ? ይኸውላችሁ በካልኩሌሽን ምንኖር አይደለም። እኛ በካልኩሌሽን አይደለም የምንኖረው፣ በምሪት ነው፣ በመንፈስ ነው። አሁን እንደ ሰው ካልኩሌሽን አለን ልልን ይችላል፣ ይኖረን። ነገር ግን እግዚአብሔር ሊረዳ ይመጣል። እነዚህ ሰዎች በካልኩሌሽን ቢሆን የነሱ ካልኩሌሽን ለዘመናት ለዘላለም የነሱ ምዕራፍ የተዘጋ ነው፣ የተዘጋ ምዕራፍ ነው። ለምን? ለምጻሞች ናቸው። ስለዚህ እግዚአብሔር ግን ከአንድ መንደር ወደ አንድ መንደር ኢየሱስ እየሄደ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ርኅራኄ በእነሱ ላይ ሆነ። ክብር ለመንፈስ ቅዱስ ይሁን። እህቴ ሆይ የትኛውም ትብታብ ላይችልሽ፣ ወንድሜ ሆይ የትኛውም ቋጠሮ ላይችልህ የእግዚአብሔር ሰይፍ ወደ ቤት ገብቷል። ጠላትን ይቆርጣል፣ ለአንተ ግን ምርኩዝ ይሆናል። ጠላትሽን ይቆርጣል፣ ለአንቺ ግን ምርኩዝ ይሆናል። ጠላታችን ደምና ስጋ አይደለም። የእኛን ነገር የያዙ ሰዎች አየር ላይ ያለው አየር አለቃ ሲመታ ነገራችን ይለቃሉ። የአየሩ ላይ አለቃ ሲመታ ነገራችን ይለቃሉ። ለዚህ ነው ውጊያችን ከደምና ከስጋ ጋር አይደለም ይልና ከዚህ ከጨለማ ዓለም ገዢ ይልና በሰማይ ስፍራ ጸሎታችን እንዳይሰማ የከለከሉ ዛሬ ይቆረጣሉ። ወደ ላይ በረከታችን ወደ ላይ ወጥቶ እኛ የተመኘነውን እንዳናገኝ፣ የኛ ነገር ወደ ታች እንዳይወርድ፣ የኛ ጸሎት ወደ እግዚአብሔር እንዳይሄድ፣ የእግዚአብሔር ወደ እኛ እንዳይወርድ መሃል ጣልቃ የገቡ እጆች፣ እግሮች ዛሬ በክርስቶስ ኢየሱስ ክቡር ደም፣ ክቡር መንፈስ፣ ክቡር ቃል ስፍራ ይለቃሉ። የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለክብር ነው። የእግዚአብሔር ኃይል ለድል ነው። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ጌታ ሆይ ማረን አለው። ትችላለህ አለው። አይቶ ሄዳችሁ ራሳችሁ ለካህናት አሳዩ አላቸው። ለምን? ያሰራችሁ እሱ ነው አለ። ሕጋችሁ ነው አለ። እኔ ሕግን አይደለም፣ እኔ ነፃ ነው ያወጣው አለ። በማንም በኩል የታሰረው በኢየሱስ ድምፅ ዛሬ ይፈታል። አሜን በሉ። አሜናችሁ አልተሰማኝ? ወይኔ ጋር ዛሬ የሆነ የሚፈታ ኃይል መጥቷል እኮ። እየጸለይኩ የሚፈታ የብዙዎች እግር ሲፈታ፣ አንዳንዶቻችሁ እጅ በአፍ ይጭናሉ ብሎኛል።
እጅ በአፍ ይጭናሉ። በቃ ለ10 ዓመት የለፉበት፣ ለ5 ዓመት የለፉበት፣ ለ3 ዓመት የለፉበት ተስፋ ቆርጦ እጅ ከአፍ ኑሮ ብሎ የጀመሩት አለ። እግዚአብሔር ብድግ አደርጋቸዋለሁ አለ። ብድግ በቃ እግዚአብሔር በቃ በሆነ ነገር ልፍታፕ ሲያረጋየው እግዚአብሔር አንዳንዶቻችሁ ራሳችሁን ትጠራጠራላችሁ። ከየት አገኘው? ምን ነካኝ ትላለች። ለምን? እግዚአብሔር ባርካለሁ አለ። እግዚአብሔር ድል እሰጣለሁ አለ። እግዚአብሔር በጠላት መንደር ላይ አከብዳለሁ አለ። ጠላቶቻችሁን እግዚአብሔር ለእግራችሁ መረገጫ አድርጌ እንደ ትቢያ አሳልፌ እሰጣለሁ ብሎኛል ጌታ። አሳልፌ ጠላቶቻችሁን እንደ ትቢያ ትረግጣላችሁ ብሏል። እንደ ጫማ ከጫማችሁ በታች እንደ ትቢያ። ለምን? እየጸለይኩ በነበረበት ጊዜ እግዚአብሔር የሰጠኝ ነገር ነው የምነግራችሁ። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። የጠራን አባታችን አምላካችን እግዚአብሔር ስሙ ይባረክ። ሃሌሉያ። እሱ የደግነት አባት ነው፣ የምሕረት አባት ነው፣ የቸርነት አባት ነው፣ የርኅራኄ ባለቤት ነው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እግዚአብሔርን ዛሬ የምታመሰግኑት ነገር ይሆናል። በህይወታችሁ አንድ ነገር እግዚአብሔርን ታመሰግናለሁ። ምንም ሂሳብ እንዳሰሩ እኔ ቅድም ነገር ኢየሱስ ክርስቶስ በአራቱም ነገሮች በተፈጥሮ ላይ ጌታ ነው ብለናል። በበሽታ ላይ ጌታ ነው ብለናል። በአጋንንት ላይ ጌታ ነው ብለናል። በሞት ላይ ጌታ ነው። እነዚህ ትልልቅ ተአምራቶችን ያደረገው ይሄንን ተአምራት እኛ እንድናደርግ ደግሞ ከኔ በላይ ታደርጋላችሁ ብሏል። ዛሬ ግን ሊያነቃን እንጂ ተአምራቱ ውስጣችን ያለው እኛ ስነቃ ተአምራቱ ይቀጥላል። እኛ ስነቃ አይታችኋል። ባትሪያችን የስልካችን ባትሪ ሲያልቅ ስንሰካ አይደለ ቻርጅ ማድረግ ጀምሮ ዛሬ ቻርጅ ተደርገን እንወጣለን። እኛ እኮ ሙሉ ነን። የሆነ ነገራችንን ዘግተን ነው ዛሬ እንነሳለን። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። እነሆ ሲሄዱ ነጹ። ወደ ካህናት ሲሄዱ ነጹ። ወደ ካህናት እየሄዱ ነጹ፣ ሌላ ሆኑ፣ ተፈወሱ፣ ዳኑ። ዛሬ በኢየሱስ ደም ከእግር ጥፍር እስከ ከራስ ፀጉር ድረስ እስከ ቁርጭምጭሚት ያለ ነገራችሁ በእግዚአብሔር ዘይት ይፈወሳል። ትጥለቀለቃለህ ማለት ትጥለቀለቃለህ። የሰማሁትን ነው የምነግርህ። ሞራሊስት አይደለሁም፣ መንፈሳዊ ሰው ነኝ። ግን ብዙዎችን አጥለቀልቃለሁ ከእንግዲህ በኋላ የህዝቤን እንባ፣ የህዝቤን ጉልበት፣ የህዝቤን ታሪክ ቀይራለሁ ብሎኛል እግዚአብሔር። የህዝቤን ማንነት ቀይራለሁ ብሎኛል እግዚአብሔር። በህዝቤና በህዝብ መካከል ልዩነትን አደርጋለሁ ብሏል። ልዩነትን አደርጋለሁ ብሏል። ልዩነትን በቃ ህዝቤ ተለይቶ ይታያል ብሎኛል። ይሄው ተለይተሽ በሰው መካከል ትታያለሽ። ተለይተህ ትታያለህ። ተለይተህ በሞገስ፣ በኢኮኖሚ፣ በጤና፣ በደስታ፣ ተድላና ዝማሬ፣ ምስጋናና እልልታ ከቤት ይወጣሉ። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ይባረክ። ይህንን ነው እግዚአብሔር የተናገረኝ። ክብሩ ለሱ ይሁን። ሃሌሉያ። ሲሄዱ ነጹ፣ ተፈወሱ። ዛሬ ከዚህ ዙም ጋር ስትወጪ እመኚኝ ትፈወሻለሽ። እመን ትፈወሳለህ። እኛ ማንም አይደለም የሚፈውሰን፣ እግዚአብሔር ልጅ ኢየሱስ ብቻ ነው። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ከነርሱም አንዱም እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ፣ እያመሰገነም። አያችሁ፣ ሲደረግለት ሰው እግዚአብሔርን ያመሰግናል። ተደረገለት። ዛሬ የምስጋና ቀኔ ነው የሚል ካለ እዚህ ያላችሁ ሁላችሁም እየሰማችሁኝ ካለ ዛሬ ለኔና ለቤቴ የምስጋና ቀን ነው ብሎ ኢያሱ አለ፣ እኔና ቤቴ እግዚአብሔርን እናመልካለን። እናንተ የምታመልኩትን ዛሬ ምረጡ። እኛ ዛሬ መርጠናል። ኢየሱስ ዛሬ ለኔና ለእናንተ የምስጋና ቀን አምጥቷል። በጌታ በኢየሱስ ስም ተምችና ኩብኩባ፣ አንበጣና ደጎቢያ፣ ፀሐይና ዋግ በበላ ዘመን ፋንታ እግዚአብሔር ካሳ፣ ለነገ ደግሞ ስጦታ እግዚአብሔር አዘጋጅቷል። ያመነ ብቻ አሜን ይበል። ያመነ ብቻ አሜን ይበል። ኢየሱስ ጌታ ነው። መንፈስ ቅዱስ ይባረክ። ከየት ምን አገባን? ብሩና ወርቁ የማን ነው? መልሱልኝ። ብሩና ወርቁ የማን ነው? በሺህ ተራራ ያለ ሀብት የማን ነው? ብሩ ወርቁ የኔ ነው። በሺህ ተራራ ያለ ሀብት የኔ ነው ያለው እግዚአብሔር ነው። ኤለን መስክ ነው የምትሉ ሰውዬ ሁሉ ሀብት የሱ አይደለም። ከሀብታሞች በላይ ሀብታም ነው እንጂ ሁሉ የሱ አይደለም። ኤለንም ሀብቱም ቢልጌትም ሀብቱ የእግዚአብሔር ነው። አያችሁ፣
እግዚአብሔር ማዘዝ እንጂ የሚችለው ሊነግድ አይሄድም። እግዚአብሔር ያዛል፣ ሰይጣን ይሸከማል፣ ነገር ይሞላል። ሰይጣን እንደወሰደም ከሰረቀበትም አምጥቶ ይሰጣል። ኢየሱስ ጌታ ነው። አንዱ ነጻ፣ 10 ነጾ 9 አንዱ ግን እግዚአብሔርን እያመሰገነ እግዚአብሔርን እየባረከ እግዚአብሔርን እያወደሰ ተመስገን አምላኬ ሆይ ተባረክ፣ ከሰው ቀላቀልከኝ፣ ከነውር ገላገልከኝ፣ ሰው አረከኝ። ሰው ነበርኩ፣ ውጫዊ ቁስሌ ውጫዊ ለምጼ ከሰው በታች አድርጎ ነበር። አንተ ልክ እንደ ጥላሸት ስትጠርግልኝ ዛሬ ድህነትን እንደ ጥላሸት እንደ ቆሻሻ ይጠርጋል። እግዚአብሔር ከሰው በታች ያደረገን ነገር ይጠርጋል። እግዚአብሔር እኮ በድምፅ ነው የሚጠርገው፣ እየፋቅ አይደለም። በድምፅ ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው፣ አተረፋቸው። ዛሬ ቃሉን ይልካል፣ ነገር ይፈወሳል። ቃሉን ይልካል፣ ነገር ይፈወሳል። አሜን በሉኝ ባካችሁ። ኢየሱስ ጌታ ነው። በታላቅ ድምፅ እያመሰገነ መጣ። በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። አያችሁ፣ ይሄ ሰው በሁለት በኩል የተጎዳ ነው። አያችሁ ወዳጆች፣ ይሄ ሰው በሁለት በኩል የተጎዳ ነው። ሳምራውያን ከአይሁዳውያን ጋር አይተባበሩ፣ ለምጻሞች ነውር አላቸው አይተባበሩ። የገባው አያችሁ፣ ብዙ የተደረገ የተተወለት ብዙ ያደርጋል አይደል? ሌሎ ኢየሱስ ለዛ ሴት ብዙ የተተወለት ብዙ ያደርጋል፣ ብዙ ያመሰግናል። ለምጻሙ ስምዖን ቤት ሉቃስ ምዕራፍ 7 ላይ ያለውን ታውቃላችሁ። ሌሎቹ ሊበሉ ሊጠጡ በተቀመጡበት ምግብ አዘጋጅቶ የእጅ ውሃ፣ የእግር ውሃ፣ ፎጣ፣ ዘይት ለእንግዳም የሆነውን ሙሉ ማቴሪያል ሳያቀርቡ በነበሩበት ያቺ ነፃ ያወጣት ሴት ኢየሱስ እዛ ቤት መሆኑን ሰማችና የተደረገላትን የምታቆሷ ናት። እሱ ባይደርስላት ተወግራ ሞታ ነበር። እሱ ባይደርስላት ይሄኔ አጥንቷ ራሱ ደቆ ነበር። ደርሶ ያዳናትን ጌታን እዛ መኖሩ ስትሰማ አልፈራችም። ሰተት ብላ ገባች፣ በርከክ አለች። በእንባዋ እየራሰች በፀጉሯ እያበሰች ሽቶ እየቀባችው ስትል እቺ ማን እንደሆነች ውጫዊ የሚያወሩ ሰዎች እቺ ማን እንደሆነች እያሉ ዛሬ ውስጥሽን የሚረዳ የሰራዊት አምላክ እግዚአብሔር በአደባባይ ያወጣሻል፣ በአደባባይ ያወጣል። ብዙም አትቸገሩ ለውጪ ጉዳይ ወገኖች። ውጪ የበላው ያመሰግናል፣ ያልበላው ያጉረመርማል። ውጪ ብዙ ችግር አለ። ውስጣችሁ ያለ የናዝሬቱ ኢየሱስ የምትወዱት የምታከብሩት ሊያከብራችሁ እንዲህ ይላል፣ ልጆች ሆይ ዛሬ የጉብኝታችሁ ቀን ነው ይላል እግዚአብሔር። ወንድ ልጆች ሆይ የጉብኝታችሁ ቀን ነው። ሴት ልጆች ሆይ የጉብኝታችሁ ቀን ነው። በየት በኩል ነው እግዚአብሔር የሚጎኘው? ለመንገዱ ፍላጋ የለውም፣ ቀጥታ ይመጣል። እግዚአብሔር ሎኬሽን የሚጠይቀው የለም። እግዚአብሔር በተአምራት ይጎበኝሻል። እግዚአብሔር በድንቅ ይጎበኛችኋል። እግዚአብሔር ያስቃችኋል። አይምሰላችሁ የሄደ፣ አይምሰላችሁ የሞተ፣ አይምሰላችሁ የጠፋ፣ አይምሰላችሁ የተዘገመ ነገር አይምሰላችሁ። እግዚአብሔር እየሰራን እንጂ የጠበቀው፣ እግዚአብሔር እየሰራን እንጂ የቆየው የኛ ነገርን እግዚአብሔር ረስቶ አይደለም። አይረሳም፣ 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 አይረሳም ነው የምልሽ ይሄ። በተለይ ያንቺን ጉዳይ አይረሳም። በተለይ ያንተን ጉዳይ አይረሳም። በተለይ የኔን ጉዳይ አይረሳም። በተለይ የኛ ጉዳይ አይረሳም። አያችሁ፣ በክፉ ቀን ዋስትና ሊሆነን ፈልጎ ጠላት ገደልኩት፣ ቀበርኩት፣ አለፍኩ እያለ እግዚአብሔር አንቺን ከልሎ ጠብቆች ሰፍኖ እሱ ከወደቀ በኋላ ሊያሳይ። ለዚህ ነው ለዳዊት ሲናገር በጠላቶቹ ፊት ለፊት ራሴን በዘይት ቀባ። ማን ነው ጠላቶቹ? አንተ ክፉ የአባቶቻችንን ጥቂት በጎች ልታስበላ መጣሉ። እነሱ እዛ ወሬ እያማመቁ 40 ቀን ምንም አልጠቀሙ። አንድ ቀን ሄደውን ሰው የአባቶችን በሬ ይላል። ለተናጋሪ ሁሉ ነገር ቅርብ ነው፣ ለሰሪ ነው ሁሉ ነገር ትልቅ። ግን የእኛን ነገር እኛ አንሰራም። የሚሰራልን የናዝሬቱ ኢየሱስ አለ። የሚሰራልን፣ የሚያደርግልን፣ የሚያሳርፈን። ሃሌሉያ! ክብር ለኢየሱስ ይሁን። አረ ሃሌሉያ!
ኢየሱስ ይባረክ። ሃሌሉያ። ዛሬ እንግዳ ነገር ይሆናል። ሃሌሉያ። መንፈስ ቅዱስ የሌለውን ይፈጥራል። ሃሌሉያ። አንቺ እጅሽን በአፍ ትጭኛለሽ። ሃሌሉያ። ታምራት ይሆናል። አበሻውን የሚያንቀጠቅጥ ታምራት፣ ፈረንጁን የሚያንቀጠቅጥ ታምራት፣ ሽማግሌውን የሚያንቀጠቅጥ ታምራት፣ ወጣቱን የሚያንቀጠቅጥ ታምራት። የእሱ አምላክ ካመኑ አይቀር ብሎ ምስክርነት ያለው የአምላክ ቃል ወደ አንቺ ይመጣል። ኢየሱስም መልሶ በግንባር ተደርጎ ሳምራዊ ነበር። ኢየሱስም እንዲህ አለ። ኢየሱስ መልሶ 10 አልነጹምን ብሎ ጠየቀ። ይጠይቃል። አያችሁ፣ ኢየሱስ የሚጠይቅ በጥቂቱ የታመነ በብዙ ይሾማል ይላል መጽሐፍ ቅዱስ። በጥቂት ጠየቀ ኢየሱስ። 10 አላዳንኩምን አለ። አላዳንኩምን? የት አሉ አለ። ጥቂት ሰጥቶ ሲጠይቀን መልስ የከለከልንበትን ዛሬ እግዚአብሔር ምሕረት ያደርግልናል። ነገ በሰጠን ነገር ላይ እንገለጣለን። የጌታ ስም ብሩክ ይሁን። ኢየሱስ መልሶ 10 አልነጹምን? 9 ወዴት አሉ? ወዴት አሉ? እጀ ሰባራ ለምን አረጉ? ፈውሻቸው አልነበረም? አያችሁ፣ ለዚህ ነው መጽሐፍ ቅዱስ ሲናገር ሳሙኤል ላይ አንደኛ ሳሙኤል ላይ ያከበሩኝን አከብራለሁ፣ የናቁኝ ግን ይናቃሉ። ይህ ሳምራዊ ከተናቀ ዘር ከተናቀ ወገን የነበረ በለምጹ ምክንያት ደግሞ የተገለለ ንቀቱን እግዚአብሔር ዞር አረገና መገለሉንም እግዚአብሔር ዞር አረገው። ዛሬ ስጋዊና መንፈሳዊ ሙሉ ጤንነት፣ ሙሉ በረከት፣ የዕለት እንጀራ ሳይሆን የህይወትን እንጀራ የሰጠን እግዚአብሔር የዕለትንም በረከት የዘላለም በረከት ያፈስብናል። አሜን በሉ። ወንጌል በሰው ህይወት ላይ ከደረቀ ትርጉም የለውም። ወንጌልን ብዙ ተርትሮ ብትንትን አድርጎ የሚናገሩ አሉ። ነገር ግን እንደ ፍክሽን ሆኖባቸዋል። እመኑ እናንተ፣ እንመን፣ እኛ እንደ ጴጥሮስ እንመን። ወንጌል መንፈስም ነው፣ ሕያውም ህይወትም ነው፣ ቃልም ነው፣ መንፈስም ነው። ዛሬ ይሰራል። ሰራለሁ ብሎኛል። ሰራለሁ ብሎኛል። እሰራለሁ ብሎኛል። እሰራለሁ ብሎኛል። በኢየሱስ ስም ይሰራል። ጠየቀ። የት አለ? 9 አለ። ወዴት ሄዱ? 9 አለ። ፈውሽ አልነበር? ምን ያለ ከዚህ ከልዩ ወገን በቀር እግዚአብሔር ሊያከብር የተመለሰ አልተገኘም አለ። አያችሁ፣ ጠየቀ። ኢየሱስ ምስጋና ይፈልጋል ላደረገልን። መዝሙረ ዳዊት 53 ላይ ቅንፍ ላይ ምን ይላል? ምስጋናን የሚሰዋልኝ ያከብረኛል፣ እኔም ለእርሱ በዚያ መንገድ ማዳኔን የማሳይበት ነው። ማዳን ማለት ምን ማለት ነው? ከጠላት ሊሆን ይችላል፣ ከበሽታ ሊሆን ይችላል፣ ከድህነት ሊሆን ይችላል። ከሁሉ ነገር እግዚአብሔር በክርስቶስ ኢየሱስ አድኖ ለክብር የሚያቀርብበት። ወገኖች፣ ሰው እግዚአብሔርን ከተወ፣ ሰው እግዚአብሔርን ከናቀ ይናቃል። ለምን? የመጨረሻ ዳኛ፣ የመጨረሻ የእስትንፋሳችን ሰጪ፣ የመኖራችን ትርጉም፣ የመቆማችን ምስጢር እሱ ነው። እሱን ጥለን መኖር አንችልም። ሰው ምንም ጥሎ መኖር ይችላል። ያለ እግዚአብሔር ፈቃድ እንኳን መኖር መብላት አይቻልም። መብላት የቀረበ እንጀራ ቆርሶ መብላት ለካ ምሕረት ነው። ለዚህ ነው ጠቢቡ ሰለሞን ያለ እግዚአብሔር ፈቃድ የበላ ደስ ብሎ ተድላን የቀመሰ እሱ ማን ነው አለ። ጠየቀ። አንዳንድ ጊዜ መጠየቅ አለብን። ስለዚህ ኢየሱስ ጠየቀ። እግዚአብሔርን በኔ በኩል መጥቶ ለተፈወሰበት ጥያቄ እንዴት አንድ ሰው ተመልሶ የኔ ያሉ ሰዎች፣ በነገራችን ላይ ብዙዎቻችን በምድራችንም ላይ ብዙ ነገራችንን የሚይዘው የምናቅ ስለሚመስለን ነው። እግዚአብሔር ማንም አያውቀውም። ማንም አያውቀውም። እግዚአብሔር ጥልቅ ነው። ዕውቀቱ ጥልቅ ነው። ጥልቅ ነው። እግዚአብሔር ባህርን፣ ውቅያኖስን፣ ትልልቅ ነገሮች በጥልቀትና በስፋት ከሰራው ይልቅ ይህን ዓለምን እንዲገዛ የሰዎችን አእምሮ የፈጠረበት ማንነት ጥልቅ ነው። በጣም ጥልቅ ነው።
ሁሉ ነገር ያለው በሰው አእምሮ ውስጥ አይደለም። እሱ ስለተካፈልን አይደለም። እግዚአብሔር የኛን አእምሮ ጥልቅ አድርጎ የሰራ እግዚአብሔር ጥልቅ ነው፣ ጥበቡ ጥልቅ ነው፣ ምስጢሩ ማንም ሊደርስበት በማይችል ክብርና ዕውቀት ውስጥ ያለ አምላክ ነው የኛ አምላክ። ክብር ለኢየሱስ ይሁን። ለዚህ ነው የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። እንግዲህ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ፍርድንና ጽድቅን ማድረግን የሚችል እግዚአብሔር መሆኑን አውቆ በዚያ ይመካ አለ። ዋው አቾባ አሎቫ ዲጋናሞስ ጽድቅንና ፍርድን ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ። ምን ይላል? አለኝ ጉልበት አትበል፣ አለኝ ሀብት አትበል። ከሞት አያድነው። እንኳን ከሰማይ እኮ አይደለም፣ ከሲኦል እኮ አይደለም፣ ከዚህ ከምድራዊ ዛሬ ፒክ ሊያደርግ ይፈልጋል። አንድ ሉቃስ ምዕራፍ 12 ላይ አንድ ሀብታም ሰው አለ። በጣም ሀብታም ሰው አለ። የሚገርማችሁ ያ ሰው ጎተራውን አሰፋ፣ እህሉ ሰጠው፣ እግዚአብሔር ባረከው። እግዚአብሔር ባረከለት፣ እህሉ ሊታዝበው እግዚአብሔር ባረከው። ከዛ በኋላ ያ ሰው እንዲህ አለ፣ እግዚአብሔር ስለሰጠኝ አመሰግናለሁ አላለም። ከዚህ በፊት እያመሰገነ መሰለኝ የሚኖረው ሰውዬ፣ አሁን ግን አላመሰገንም። ነፍሴ ሆይ ቢ ጠጪ፣ ከእንግዲህ ወዲህ ለብዙ ዘመናት የሚሆን ሀብት አከማችተሻል። ጎተራ አያችሁ ስል እግዚአብሔር እንዲህ ነው ያለው፣ አንተ ሞኝ፣ አንተ ሰነፍ፣ ነፍስን የሚፈልጉ በውጭ ያሉ አለ። አያችሁ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ይሰጣል ማለት እግዚአብሔር ምድርን ዓለምን አሳልፎ ቢሰጠን ክብር ላንተውን ስንል እየጨመረልን ይመጣል። ክብር ለሱ ለዘላለም ይሁን። ስሙ ይባረክ። እረ ስሙ ይባረክ፣ ስሙ ይባረክ ነው ያልኳችሁ። ስለዚህ ከነዚህ ወገኖች መካከል እግዚአብሔርን ለማምለክ 9 አልመጡም። ብዙዎች ኤከሌን አውቀዋለሁ ኤከሌን አውቀዋለሁ ይላሉ። ኢየሱስ ምስጋና ይፈልጋል፣ እንድናመሰግነው ይፈልጋል፣ ቴንኪው እንድንለው ይፈልጋል። የልቤን ያቃል እንድንለው የሚፈልገው እንድናመሰግነው። ስለሰራህልኝ ነገር አመሰግናለሁ። እግዚአብሔር ለማክበር የተመለሰ አልተገኘም ማለት አያችሁ፣ አልተገኘም ጌታን ለማክበር። ዛሬ አንድ ነገር እላለሁ፣ የምስራች ቤታችሁን ሰብሮ ይግባ። ሰበር ዜና፣ ብሬክ ኒውስ፣ ሰበር ዜና። ለዘመናት የተያዘው የከሌ ጉዳይ፣ አነጋጋሪ ጉዳይ፣ አዋጅ የሚያስቀይር ጉዳይ፣ አዋጅ የሚገለብጥ ጉዳይ፣ የእሳቱን ኃይል የሚያጠፋ ጉዳይ፣ የአንበሳውን አፍ የሚዘጋ ጉዳይ፣ የተዘጋውን ማፀን የሚከፍት ጉዳይ፣ የፍርድ ቤት ኬዝ የሚገለብጥ ጉዳይ በኢየሱስ ክርስቶስ የተጠቀለለውን የተያዘውን በህይወት በኑሮ ግራ አንዱ ስትይዙ አንዱን በኢየሱስ እጀ ሰባራ ያደረገውን ጉዳይ ሁሉ የሚመልስ የእግዚአብሔር መልስ መጣ። የእግዚአብሔር መልስ መጣ። ላኩኝ፣ እኔ ላኩኝ እንደ እግዚአብሔር ሰው በኢየሱስም ላክ ነው። በኢየሱስም ላክ። አየሩን የዘጉ ከአየሩ ላይ ይመጡ፣ ምድሪቱን የዘጉ ከምድሪቱ ላይ ይመጡ፣ ሰውን የያዙ ከሰው ላይ ይመጡ፣ ንብረትሽን የያዙ ከንብረትሽ ጋር ይመጡ፣ ጤናን የያዙ ከጤና ላይ ይመጡ፣ ህይወትን የያዙ ከህይወት ይመጡ፣ ኑሮን የያዙ ከኑሮ ይመጡ፣ በሰማይ ያሉ ወደ ምድር ይመጡ፣ በምድር ያሉ ከምድር ይመጡ፣ በሰው ያሉ ከሰው ልብ ይመጡ፣ በግዑዛን ያሉ ከግዑዛን ይመጡ። የተንጠለጠሉበት ምድር በኢየሱስም አይቀበላቸው። ምድር አትሸከማቸው፣ ሰማይ አይሸከማቸው፣ ሰው አይሸከማቸው። ምስጢራቸው ይዝረክረክ፣ ሐሳባቸው ይበተን፣ ምንጫቸው ይድረቅ፣ ሰላም አያገኙ፣ ይጡ። ዘመንና ጊዜያቸው በኢየሱስም ዛሬ ይለቅ። አብዴት አድርጎ እንዳይወጡ በኢየሱስ የውላቸው ስምምነት ይቋረጥ፣ ቋንቋቸው ይደበላለቅ፣ ምስጢራቸው ይፍረስ። ሄይ ብሎራ ሳካባጂና አሉራ ቫዲያስ በተቀባው ጌታ በኢየሱስ ስም፣ በተቀባው ጌታ በኢየሱስ ስም፣ በተቀባው ጌታ በኢየሱስ ስም፣ በተቀባው ጌታ በኢየሱስ ስም፣ ከእህቴ ላይ በኢየሱስ ስም፣ ከወንድሜ ላይ በኢየሱስ ስም፣ ከጤና ላይ በኢየሱስ ስም፣ ከህይወት ላይ በኢየሱስ ስም፣ ከኑሮ ላይ በኢየሱስ ስም፣ ከማንነት ላይ በኢየሱስ ስም አሁን አፈረሰን።
ውሃ ግድብ እንዲፈርስ እግዚአብሔር አምላክ ጠላቶችን እንዲሁ አፈረሰ ተብሎ እንደተጻፈ ከዚች ደቂቃ ጀምሮ ጠላቶችን በሙሉ አፈረስን፣ ጨለማን በሙሉ አፈረስን፣ ሞትን በሙሉ አፈረስን፣ ኪሳራን በሙሉ አፈረስን። የትኛውም ከውጭ ፓርታችን እስከ ውስጥ ፓርታችን ከደማችን እስከ አጥንታችን በኢየሱስ ክርስቶስም ነውርም ይሁን ኃጢአት መተላለፍም ይሁን በኢየሱስ ክርስቶስ አሁን የተደመሰሰ ነው። አያችሁ ይሄ ሳምራዊ ሰው እንዴት የታደለ ነው! ይሄ ሳምራዊ ሰው ከሁለቱም ነገር እኮ የነጻው ከውጫዊ ከስርዓታዊ ከሰዋዊ ከሃይማኖታዊ ከእምነታዊ ነገር እግዚአብሔር ልጅ ኢየሱስ ክርስቶስ አንድ ያነጻው። ስለዚህ ብዙ ተደርጎላታልና እየሮጠ መጣ። ዛሬ ስትመለሽ የሚሮጥ ክብር ያገኝሽ ያፌን ቃል እግዚአብሔር ይሰራል አምናለሁ። ያገኝሽ የሚበላ ያገኛችሁ፣ የሚሰርቅ ያገኛችሁ፣ የሚዋሽ ያገኛችሁ፣ የሚያዘጋይ ያገኛችሁ፣ የሚጠቅም ያገኛችሁ፣ የሚታዘዝ ያገኛችሁ፣ እሺ የሚል ያገኛችሁ፣ የአባቴ ብሩክ የሚል ያገኝ። ዘመናችሁ ይለምልም፣ ህይወታችሁ ይለምልም፣ ታሪካችሁ ይለምልም፣ ቀናችሁ ይለምልም፣ ወራችሁ ይለምልም፣ ዓመታችሁ ይለምልም፣ ሰዓታችሁ፣ ሳምንታችሁ በኢየሱስም የለመለመ ይሁን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አያችሁ፣ ክብር ለኢየሱስ ይሁን። ስሙ ይባረክ። እንዲህ አለ፣ ጨርሻለሁ። እርሱንም ተነሳና ሂድ፣ እምነትህ አድኖሃል። እነዛ ቢሄዱ የሆነ ጋር ነው የሚሄዱት፣ ለሰው ሊያሳዩ ነው የሚሄዱት። ይሄ ግን ተፈቀደለት። አዳኙ ፈቀደለት፣ አምላኩ ፈቀደለት። ሂድ፣ እምነት ያድነዋል። በማንም ፊት ከእንግዲህ በኋላ አታጎነብስም። በማንም ፊት አታቀረቅርም። በማንም ፊት የበታች አትሆንም። በማንም ፊት ዝቅ አትልም። የማንም ፊት አንተን ከእንግዲህ በኋላ ቀና ብሎ አያይህም። ከላይ ከዋና ጣቢያ ተፈቅዶልሃል። ከላይ ከዋና ቢሮ ከስላሴ ምክር ቤት ከስላሴ ምክር ቤት በክርስቶስ ኢየሱስ ደም በመንፈስ ቅዱስ ኃይል በጸጋው ጉልበት የማይቻለውን የሚያስችል እግዚአብሔር እንዲህ ይላችኋል፣ የማትችሉትን እኔ ልችልላችሁ፣ ያቃታችሁን እኔ ልሰራላችሁ እፍታ ብያለሁ አለ እግዚአብሔር። በተፈጥሮ ለተጨነቃችሁ እፍታ ብያለሁ። በጠላት በበሽታ የተጨነቃችሁ እፍታ ብያለሁ። በፍርድ ቤት በክስ የተጨነቃችሁ እፍታ ብያለሁ። ነገሩን ገልብጫለሁ። ማለዳ አዲስ በሆነው ምሕረቴ ወደ ቤታችሁ ገብቻለሁ። እንደ ድንጋይ የከበደውን እንደ ገለባ አንስቻለሁ። ረዳት ሆኜ ወርጃለሁ። አቃተኝ ለምትሉ ረዳት ሆኜ ወርጃለሁ። ፈውስ ሆኜ ወርጃለሁ። ታምራት ሆኜ ወርጃለሁ። እስከ ዛሬ ተጣብቆ ተጋምዶ ተላምዶ ተዛምዶ ያለውን በሽታ እንደ ትቢያ አራግፌያለሁ። እንደ ገለባ አቃጥያለሁ። እንደ እንክርዳድ ለቅያለሁ። እየጨነገፈ ያስቸገረውን ነገራችሁን ሕይወት ሰርቼ ሕይወት ሰጥቻለሁ። እየመረረ እየጎመዘዘ ላለው ነገር እግዚአብሔር ከጨው ይልቅ የበለጠውን መንፈሴን አድርጌያለሁ። ክብሬን አድርጌያለሁ። ሞገሴን አድርጌያለሁ። ቃሌን አድርጌያለሁ ይላችኋል የሰራዊት አምላክ ልዑል እግዚአብሔር። ዛሬ የምታዩትን ግብፃውያን ለዓይን አምሮታችሁ ላታዩ ከፊታችሁ ነቅያለሁ ይላል። መታሰቢያቸው ዶግ አመድ ሆኗል። መገኛቸው ሲኦል ሆኗል። ታችሁን ለቋል። ማንነታችሁን ለቋል። ምንነታችሁን ለቋል። በሆነ ሰበብ የገቡ በእግዚአብሔር ቃል ተነቅለዋል። እረኛሽ እግዚአብሔር እንዲህ ይላል፣ ሕዝቤን በመልካም እርሻ፣ በመልካም ማሳ፣ በመልካም ቦታ አሰማራለሁ አለኝ። በመልካም ስፍራ አሰማራለሁ አለኝ ኢየሱስ። ሰልፉን ለኔ ልቀቁ እያለ እግዚአብሔር፣ ሰልፉን ለኔ ልቀቁ፣ ሰልፋችሁን ለኔ ልቀቁ፣ ልዋጋላችሁ፣ ላሸንፍላችሁ፣ ለኔ ልቀቁልኝ ይላል እግዚአብሔር። በድምፄ ነገራችሁን ላስውበው፣ ላሳምረው። አቃተኛ ያላችሁ፣ ደከመኛ ያላችሁ ከሰይጣን ክስ የተነሳ
ከጨለማው አሰራር የተነሳ ግራ የተጋባችሁ ኢየሱስ ይጠይቃችኋል። ይህን ሰው እነዛ ወዴት ሄዱ ብሎ የጠየቀው ኢየሱስ፣ ዘጠኙ ወዴት ሄዱ ብሎ የጠየቀው ኢየሱስ ዛሬ እናንተን እንዲህ ብሎ ይጠይቃል። ልቀቁልኝ፣ ድሉን እናንተ ክብሩን እኔ ልውሰድ ይላል። ልቀቁልኝ፣ መረባችሁ ይስጡኝ፣ ለፍታችሁ ባዶ በሆናችሁበት መረብ ላይ ሞላዋለሁ ይላል። ልቀቁልኝ፣ በሐኪም በወጌሻ ተስፋ ለቆረጣችሁ ሐኪም ሆኜ ልውረድ ይላል። ልቀቁልኝ ይላል እግዚአብሔር። ዛሬ በምስጋና ልቀቁለታ፣ ልቀቁለታ። ቅደም በሉት፣ አስቀድሙት። ንጉሥ ከፊት ነው የሚሄደው። የንጉሥ መንገድ ከፊት ነው። እሱ ንጉሥ ስለሆነ ከኋላ አይሄድም። ልቀቁለት ለአባ፣ ልቀቁለት ለንጉሱ፣ ልቀቁለት ለነገስታቶች ንጉሥ፣ ለጌቶች ጌታ፣ ለአማልክቶች አምላክ ልቀቁለት፣ ልቀቁለት። ይንቀጥቀጥ ሰማዩ፣ ይንቀጥቀጥ ምድሩ። ልቀቁለት፣ ግራ ይገባው ለጠላት። ልቀቁለት፣ ያልጠበቃችሁት እንግዳ ነገር ይሁን። ልቀቁለት፣ ዛሬ ታያላችሁ። ልቀቁለት፣ ታመሰግናላችሁ። ልቀቁለት፣ የተጣበቀውን ድምፅ እየሰማ እየቀለጠ ያለው ልቀቁለት። ራባሺዳ ማዲናማስ ሎርዶ ሶቶቮ ጆዲ ብሮቫ ዛጋዲያስ ልቀቁለት፣ ሰልፉን ልቀቁልኝ ይላል እግዚአብሔር። ልቀቁለት፣ እኔ ቃል ብቻ አይደለም ኃይል አለኝ ይላል እግዚአብሔር። በቃሌ እናገራለሁ፣ በኃይሌ እሰራለሁ ይላል እግዚአብሔር። ልቀቁለት፣ ሰልፉ የኔ ነው ይላል እግዚአብሔር። ልቀቁለት፣ ክብሩን እኔ የወሰድሉን እናንተ ተቀናጁ ይላችኋል እግዚአብሔር። ልቀቁለት። ዣጎቫ ዲጋቦስ ሌራባጃኒያስ ስሜን በእናንተ ላክብር ይላል እግዚአብሔር። ስሜን በእናንተ ላስጠራ ይላል እግዚአብሔር። ታሪክ ልስራ ይላል እግዚአብሔር። በእናንተ ታሪክ እኔ ልመስገን ይላል እግዚአብሔር። ራዛ ጋቦ ዲጊ ሊፎጎ ዣንዱር ሊቪ ጋማንታ አሎቫ ዲያባሲያ የጀመርኩትን ልስራ ልፈጽም ፍቀዱልኝ ይላል እግዚአብሔር። 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 ፍቀዱልኝ፣ ልቀቁልኝ፣ እኔ ልስራ። ልቀቁልኝ፣ አበጃጅቼ አሰማምሬ ልስጣችሁ። ልቀቁልኝ ይላል የሰራዊት አምላክ ልዑል እግዚአብሔር። ራባሺዳ አሎቫ ዲና ማጋይድ ግሎባ ሲ ፕሮፎሲና ማላቦራ አጁቫ ጊኔ በትሮባስ ቤሊ ራሳ ፎኒያ ግሌረ ዛሬ በጌታ በኢየሱስ ክርስቶስ ከአውሬው አንጀት ውስጥ የሚወጣ መብል ያለ የተበላ ነገራችሁ የሚወጣ ሰዎች አላችሁ። የተበላ ነገራችሁ ከአውሬ አንጀት ውስጥ የኢዮብ ምርኮ እንደተመለሰ የሚመለስ የእግዚአብሔር ቃል ሰምታችሁ ስልችት ያላችሁ ዛሬ ስሙ። ቃሉን እንደገና ጣፍጧችሁ ትሰማላችሁ። ቃሉን እንደገና ታጣጥማላችሁ። ክብሩን እንደገና ያመጣል። ጸጋውን ይደፋባችኋል። ጸጋውን በላያችሁ ላይ እግዚአብሔር እንደ ሌላ ነገር ያደርጋል። ብር ለእናንተ ብርቅ ሳይሆን ብር መጠቀሚያ ይሆናል። ለእኛ ብርቅ አይሆንም። ለምን? እኛ ብርቃችንና ውዳችን የናዝሬቱ ኢየሱስ ነው። እኛ እኮ የታደልንን መኖራችን ዛሬ መድረሳችን በቂ ከበቂ በላይ ነው። የመኖራችን ትርጉም የመቆማችን ምስጢር እሱ ነው። ስሙ ይባረክ። እሱ ነው እግዚአብሔር። ስሙ ለዘላለም ብሩክ ይሁን። ሃሌሉያ። ልቀቁልኝ፣ ልቀቁ። ጴጥሮስ ሌሊቱን ሙሉ የለፋበትን ለቀቀለት ለኢየሱስ። አይገርምም? 153 አስገራሚ አሳ 10 ቀን 20 ቀን ቢለፋ የማያገኘውን 20 ዓመት ለፍተሽ ያጣሽውን ጉዳይ ኢየሱስ ዛሬ በድምፅ ብቻ ያመጣል። ማን ነው ልባም አሜን የሚል? በድምፅ ብቻ ጠርቶ ሲንከባለል የመጣ ኔትወርክ ይቆረጣል። ሲንከባለል እንደዚህ በቃ እንዴት? ማን? መንግስት። ለምን? ማንም አይዘጋውም። ኢየሱስ እኮ ስልጣኑን ነገርኩ። በተፈጥሮ ላይ ባለስልጣን ነው። በሞት ላይ ባለስልጣን ነው። በአጋንንት ላይ ባለስልጣን ነው። በበሽታና በችግር ላይ ባለስልጣን ነው። የቱን ልንገር? በእነዚህ ሁሉ በምድር ላይ ባለው ነገር በሙሉ የኔ ጉዳይ ይሄ ነው። መንግስት ነው ጉዳይን ብትይዝ እሱ ባለስልጣን ነው። አጋንንት ነው ብትይዝ የያዘ ስትል እሱ ባለስልጣን ነው። በሽታ ነው ብትል እሱ ባለስልጣን ነው። የኔ ነገር ሞቷል ተቀብሯል ብትል አልዓዛርን ጠርቶ ያወጣው እሱ ባለስልጣን ነው። የቱ ጋ ነው ያንተ ነገር? የቱ ጋ ነው? ጠቁመው። እንደ አልዓዛር የቀበርክበትን አሳየው። ሩቅ ሆነ አሳየው። እዛ አካባቢ ነው ነገር ይበለው። ፍቀድለት። ስጥ መርከብህን፣ ስጥ መረብህን። ዛሬ እግዚአብሔር ያጥለቀልቃል። ደስ ብሎ የምነግራችሁ ያጥለቀልቃል።
ከሰማይ መናን እንዳዘነበ ድርጭትን እንዳወረደ ዛሬ በቤታችሁ የክብር ነገር የሚጥለቀለቅ ሰዎች አላችሁ። እጅ በአፍ የምትጭኑ ሰዎች አላችሁ። ትመሰክሩ ዘንድ ተዘጋጁ። ትመሰክሩ ዘንድ ተዘጋጁ። የሆነ ነገር የሚገለበጥ ሰዋል። የሆነ ታሪኩ የሚቀየር ሰዋል። የሆነ ነገሩ በሚገርም አስገራሚ ሁኔታ የሚገርም ቆጥሮ የማይጨርስ ድሮ ለመቁጠር የሚሳሳ ሰው ለመቁጠር ሲደብረው አያለው። ለመቁጠር ሲሰለች አያለው። ለምን? እግዚአብሔር ነገሩን እንዲህ ሲቀይር አይቻለሁ። እንዲህ ሲቀይር እንዲህ ግልብጥ ሰር እግዚአብሔር በረከቱን እንደ ጎርፍ ሲያመጣ አይቻለሁ። እኔ ነኝ የምል አሜን ይበል። እኔ ራሴን ለጉባኤ ነው ለእኔም አድርግልኝ እያልኩ ነው። ለእኔም ሆነ ለቤተክርስቲያናችሁም ሆነ ለቤተክርስቲያናችንም ሆነ ክብር ለኢየሱስ ክርስቶስ አምላካችን ይሁን። ስሙ ለዘላለም ብሩክ ይሁን። ስሙ ለዘላለም ብሩክ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስሙ ይባላል። አጥለቀለቀው እግዚአብሔር። አጥለቀለቀው እግዚአብሔር። ቤትሽን አጥለቀለቀው። ቤትን አጥለቀለቀው። አሜን በለ። አሜን በለ። መፍጠር ይችላል። አጥለቀለቀው። 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 ይሄው አጥለቀለቀው። ፈለክ የሰው የቁስ መለስ ነው ነጥቶ የመጣው። አምነ ስትሄድ ቤት ይጥለቀለቃል በክብር። አምነ ሂድ። እነዚዎች ሂዱ ስላቸው እጅ ጫናለም። ሂዱ ስላቸው ሄዱ። ገና መንገድ እንደጀመሩ ላጣሉ። መታዘዝ ከመስዋዕት ይበልጣል። ይኸውላችሁ አድርጉ ያለንን ስናደርግ ነው እግዚአብሔር ደግሞ የሚያደርግልን። ዛሬ እናደርጋለን በኢየሱስ። የእግዚአብሔርን ክብር እዚህ ውስጥ ባላችሁ በዘር ማንዘሮቻችሁ ላይ ስማችሁን እንደ ባንዲራ ነገራችሁን እንደ ዜና የሚያነብ እጅ መጣ። የሚያነብ ኃይል መጣ። አነጋጋሪ ነገር መጣ። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈስ ቅዱስ ለዘላለም ይባረክ። አባት እግዚአብሔር ስም ይባረክ። አባት እግዚአብሔር ሕዝብን ልታጥለቀልቅ የክብርን ልብስ ልታለብስ ሞገስ ልታለብስ ክብር ልታለብስ ከእጄ ማንም አይነጥቃችሁ ብለህ አከብዳችኋለሁ ብለህ አከብራችኋለሁ ብለህ የመጣልን ኢየሱስ ብሩኩ ስም ይባረክ። ጻድቁ ስም ይባረክ። ቅዱሱ ስም ይባረክ። እናመሰግናለን። የእህቶቼን ቤት በክብር አጥለቀለቀን። የወንድሞቼን ቤት በደስታ አጥለቀለቀን። አንድ እጅ ባዶ እንዳይገባ ዛሬ በኢየሱስ ስም በኢየሱስ ስም በኢየሱስ ደም የታመሙ እንዲፈወሱ፣ የታሰሩ እንዲፈቱ፣ ስውር ሴራ፣ ጥልቅ ምስጢር፣ ህቡ የሆነ ድግምት፣ መተት፣ አስማት፣ ጥንቆላ፣ ሟርት፣ ብረ ለንጋው፣ ሰንጋላ፣ ዳልሞት በኢየሱስ ስም ከዚህ ጉባኤ ላይ በደሙ ኃይል ጠርጌያለሁ። በደሙ ኃይል ጠርጌያለሁ። በደሙ ኃይል ጠርጌያለሁ። በእስራኤል ላይ ሟርት፣ በያዕቆብ ላይ አስማት አይሰራም። በእኔ ላይ አትሰራም። በሽታ በወንድሜ ላይ አትሰራም። በይቴ ላይ አትሰራም። በልጆቻችን ላይ አትሰራም። በዘመናችን ላይ አትሰራም። በታሪካችን ላይ አትሰራም። ከዚህ ደቂቃ ጀምሮ የክርስቶስን ደም በዚህ ጉባኤ ላይ ረጭቻለሁ። በራሴ ላይ ረጭቻለሁ። በቤቴ ላይ ረጭቻለሁ። በጉበኔ ላይ ረጭቻለሁ። በመስሪያ ቤት ረጭቻለሁ። የተደገመ የተመተተ እስከዛሬ የተያዘ አሁን እየጮኸ እየለቀቀ ይፍጠን። ይጥለቅለቅ በኢየሱስም። ይጥለቅለቅ በኢየሱስም። እረፍት ያጣ በረከት እኛ ቤት ገብቶ እስኪያልፍ፣ እጃችን ገብቶ እስኪያልፍ በምድርቱ አየር ላይ በኢየሱስም በመስሪያ ቤት ቢሆን በጓደኛ ቢሆን የተያዘ ነገር ዛሬ በኢየሱስ ተለቆ ቤታችንን ይሙላው። ይጥለቅለቅ በኢየሱስም። ይጥለቅለቅ ስራ አለን። ይጥለቅለቅ በመለኮቱ፣ ይጥለቅለቅ በግርማው፣
ይጥለቅለቅ በማንነታችን ይጥለቅለቅ በኢየሱስ ደም በኢየሱስ ደም ይጥለቅለቅ በኢየሱስ ደም ይጥለቅለቅ በኢየሱስ ደም ይለቀቅ በኢየሱስ ስም ይለቀቅ። መቆም ከለከል ነው። ለሰከንድ መቆም እንዳይችል ለደቂቃ መቆም እንዳይችል ፈታን ቁልፉን ከፈትን ቁልፉን የስምህን ቁልፍ አስገባን። ጋኑን ቁልፍ እንድንከፍት የኛ ነገር ጋን ይሁን ያንተ ስም ቁልፍ ይሁን። ቁልፍ በኢየሱስም ቁልፍ በኢየሱስም ቁልፍ በኢየሱስም ቁልፍ በኢየሱስም ቁልፍ በኢየሱስም ቁልፍ ያንተ ቃል ሆኖ ነገራችን ስለተፈታ እናመሰግናለን። ያልጠበቅነው ነገር ስለሆነ እናመሰግናለን። መንፈስ ቅዱስ ለዘላለም ስም ይባረክ። ኦ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በደንብ እንጸልያለን። አንድ ሰው እንዳይሄድ በደንብ ነው የምንጸልየው። የታመሙ ሁሉ ይፈወሳሉ፣ የታሰሩ ሁሉ ይፈታሉ፣ ጨለማ ሁሉ ብርሃን ይሆናል። የእግዚአብሔር ስጦታ ለኛ ዛሬ መልካም ብቻ ነው። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። አንድ ሰው እንዳይሄድ እንጸልያለን። ጳውሎስ ይሆናል። ምስክርነት ያላችሁ ተዘጋጁ። እግዚአብሔር የሰራላችሁ ምስክርነቱን እናወራለን። አያችሁ፣ ይጠይቃል ብያችኋል። ኢየሱስ ይጠይቃል። ለምን? ቴንኪው እንድንለው ይፈልጋል። ተባረክ እንድንለው ይፈልጋል። እግዚአብሔር ተናግሮ ትንሽ ነገር የለም። አያችሁ፣ ይህን ሰውዬ ጠየቀው። የት ሄዱ እነዛ ላይ? ምናልባት ተጠይቀን ያልሰማነው ነገር ዛሬ መልስ ያገኛል። ባለመመስከር የተያዘብን መልስ ያገኛል። በጠላት በኤኒሚስ ብቻ የተያዘው መልስ ያገኛል። ክብር ለኢየሱስ። መንፈስ ቅዱስ ይባረክ። አባቶ እንባርካለን። ስምህ ይባረክ። ይህንን ጉባኤ በደምህ ለክብርህ፣ ለበረከትህ፣ ለደስታ፣ ለሹመትህ፣ ለስልጣን አሳልፌ ሰጠሁ። ራሴን እንደዚህ ያደረኩ ሁሉ ለስምህ ክብር ይሁን በኢየሱስ ደም አሜን።